Kiko Batoi Bagi Nuna Besoso, Nuna Besosuna, Rita Gishatao, Daro Daro, Nutella Sana, Yidi was Sishin Kanuna, Lazonta, Betoson, Nuzufai Sigrid, Nushata, Nusifet, Minatosas, Galataga Co, Nuna Asega, Nusokazaraman, Sosizarana, Malatosi, Nudelas, Kamuska Woseto. Asma World. በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ፣ እናቶቼ፣ ወንድሞቼ፣ ልጆቼ ይሄው የተገኘንበት ራዲዮች ሁሉ የአገር ጉዳይ ነው፣ የዜግነት ጉዳይ ነው። ይሄ ሁሉ አሳስቦ ነው። ስለዚህ እዚህ ጋር ተናግሯል። ምንድን ነው የሚለው? ኑ ጀግና እንፍጠር ነው የሚለው። ኑ ጀግና እንፍጠር ስንል እዛ ለእኛ እሳት ያጋፉት ጀግኖች ናቸው። የእኛ ልጆች ጀግኖች ናቸው። የእኛ አባቶች ጀግኖች ናቸው። ኑ ጀግና እንፍጠር ስትሉ መተን ይህ ጀግና ፈጠር እዚህ ጀግና ፈጠር። እነዚህ ጀግኖች ውስጥ እነማን ናቸው? ቅድም ከልጅ ከመጀመሪያዋ ልጅ እዚህ ከምስሰራ ከነበረችው ጀግንነትን ጀምራለን ከልጆቻችን። እኛ ሁላችን እዚህ ያለን ምናልባት ጥቂቶች ካልሆኑ በቀር ሁላችን መሆን የማንችለውን የሆነችው ለእኛ ጀግና ነች። እሷን ተከትሎ እንደሷ የሆኑትም ጀግኖች ናቸው። ጀግኖች የተፈጠሩ ናቸው። ምናልባት ባለሳሳት እዚህ እናንተ ጋር የድሃዎች ረሃብ የራባት አንዲት ሴት አለች። አማራ ክልል በሚዲያ ነው የምናያት። ሽባባው ስትሉ ምናልባት የእሷ አባት ይሁን አላውቅም። እሳቸው ለእኛ ጀግኖች ናቸው፣ ጀግና ናቸው። ልጆቻቸው አንዲት ድምፃዊት አለች ጂጂ፣ እችኛውን አውቃታለሁ። ምናልባት እርግጠኛ አይደለሁም። ይህ ወንድሜም ወንድሙ ጣቢያዎች ሁሉ የአገር ጉዳይ ነው፣ የዜግነት ጉዳይ ነው። ይህ ሁሉ አሳስቦ ነው። ስለዚህ እዚህ ጋር ተናግሯል። ምንድን ነው የሚለው? ኑ ጀግና እንፍጠር ነው የሚለው። ኑ ጀግና እንፍጠር ስንል እዛ ለእኛ እሳት ያጋፉት ጀግኖች ናቸው። የእኛ ልጆች ጀግኖች ናቸው። የእኛ አባቶች ጀግኖች ናቸው። ኑ ጀግና እንፍጠር ስትሉ መተን ይህ ጀግና ፈጠር እዚህ ጀግና ፈጠር። እነዚህ ጀግኖች ውስጥ እነማን ናቸው? ቅድም ከልጅ ከመጀመሪያዋ ልጅ እዚህ ከምስሰራ ከነበረችው ጀግንነትን ጀምራለን ከልጆቻችን። እኛ ሁላችን እዚህ ያለን ምናልባት ጥቂቶች ካልሆኑ በቀር ሁላችን መሆን የማንችለውን የሆነችው ለእኛ ጀግና ነች። እሷን ተከትሎ እንደሷ የሆኑትም ጀግኖች ናቸው። ጀግኖች የተፈጠሩ ናቸው። ምናልባት ባለሳሳት እዚህ እናንተ ጋር የድሃዎች ረሃብ የራባት አንዲት ሴት አለች። አማራ ክልል በሚዲያ ነው የምናያት። ሽባባው ስትሉ ምናልባት የእሷ አባት ይሁን አላውቅም። እሳቸው ለእኛ ጀግኖች ናቸው፣ ጀግና ናቸው። ልጆቻቸው አንዲት ድምፃዊት አለች ጂጂ፣ እችኛውን አውቃታለሁ። ምናልባት እርግጠኛ አይደለሁም። ይህ ወንድሜም ወንድሙ አለ። ስለዚህ ለእሳቸው እድሜ ጤና፣ ለእድሜ ወዳጆቻቸው ሁሉ እድሜ ጤና፣ ለመሰሎች ሁሉ እድሜ ጤና እንመኛለን። ይድረስልን። ጀግኖች አሉ። ኢትዮጵያ ጀግኖች አሏት። ያ ጀግናዎች ቅድም ስርዓቶቹ በረጅም ዓመት ውስጥ በተለያየ ሁኔታ በገጠማት ፈተና ጀግኖች ተደብቀው ተቀምጠዋል። የባህል ጀግኖች፣ የታሪክ ጀግኖች፣ የኢኮኖሚ ጀግኖች፣ የስነ ምግባር ጀግኖች፣ የግብረ ገብ ጀግኖች፣ የሃይማኖት፣ የእምነት፣ የባህል ጀግኖች ተደብቆ ጠፍቷል። አልጠፉም። እግዚአብሔር እነዚህን አቆይቶልን በሁላችንም ዘንድ እግዚአብሔር ይህን ሁሉ እዚህ የተቀመጠን ትውልድ ከ30 እና 40 ዓመት አካባቢ ያለን ሁሉ ትናንት በምናውቀው የኢትዮጵያ ልክ አልነበርንም። ሁላችን ላይ የራሳችን ለመውጣት ነው ስንሻማ የቆየ ነው። ስለ ኢትዮጵያ አይደለም፣ ስለ አማራ አይደለም፣ ስለ ኦሮሞ አይደለም፣ ስለ ጋሞ አይደለም፣ ወይም ስለ ትግሬ አይደለም፣ ስለሌላ ስለ ራሳችንን እንትን ብለን ብዙሃነት ውበት ነው እያልን የቆየ ነው።
እሱም ብዙነት ውበት እስከምናደርግ ድረስ ግን ውበቱ ድምቀቱ ለራሳችን እያልን ነበር የቆየ ነው። አሁን አንድ ጊዜ ጀግና ኢትዮጵያ ተፈጠረና ኢትዮጵያ አንድ እንሁን፣ በአንድነት እንውጣ፣ ይህችን ነገር እንመልሳት፣ በታሪኳ ባሳለፍነው ሁሉ ድክመቶቻችን በይቅርታ ተደምረን ኢትዮጵያን ከፍ እናድርጋት የሚል ጀግና ከየት መጣ? እግዚአብሔር ነው የፈጠረው። ማንንም ይሁን ማንም ይህን አስተሳሰብ አንግቦ የሚነሳ ሁሉ ለእኔ ጀግና ነው። ስለዚህ ይህን ውስጣችን የተቀበረው ነው እግዚአብሔር ለችግር ጊዜ ያስቀመጠውን አስተሳሰብ ከውስጣችን ቦግ አድርጎ አውጣለን። እኛ በጋሞ ባህል ቀርከሃ ተክል አለ። ቀርከሃ ተክል ፍሬ እስከሚያፈራ 30 ዓመት 40 ዓመት ይፈጃል። ከዛ በኋላ እያረጀ ይወርቃል። ፍሬው ግን የዛው ይበተናል። እሱን ደምስሰን አቃጥለን ቤት ብንሰራ አዝመራ ምናደርግ ከ30-40 ዓመት በኋላ ያ ቀርከሃ ውስጥ የተደበቀ ጀመረ። ስለዚህ ውስጥ እግዚአብሔር ደብቆ ያቆየውን ኢትዮጵያዊነትን ተቀበላችሁ ከሰሜን ከደቡብ ከምስራቅ ከምዕራብ ከመሃል ከጎረቤቶቻችሁ ጋር ፍቅርን እስቲ ስሩ። ፍቅርን ስሩ። መንግስትነቱ ለኢትዮጵያ የሚሆን ለሕዝቧ የሚሆን ለአንድነታችን የሚሆን መሆኑን ነው እኛ የምንፈልገው። ነገ የሚመጣው እንደዛ እንደሆነ ነው የምንፈልገው። ትናንትናም የሆነውም ያልሆነውም እንዲሆን ነበር የምንፈልገው። ስለዚህ አሁን የሚሆነውን እንዲሆን ነው፣ የሆነውንም እንዲሆን ነው የምንፈልገው። ስለዚህ እኛ ሌላ ዓላማ የለን፣ ሰላም ምድር ነው የምንፈልገው። ለእናቶቻችን፣ ለአባቶቻችን፣ ለታመሙት፣ ላረጁት፣ ለደከሙት ሰላም ነው የምንፈልገው። መልእክታችን ሰላም ነው። ስለዚህ ሌላው ኢትዮጵያውያን እባካችሁ በኢትዮጵያ ውስጥ ያላችሁ ባለሀብቶች፣ የተማራችሁት፣ አቅም ያላችሁ ከኢትዮጵያ ውስጥ ውጭም ያላችሁ ኢትዮጵያውያን እባካችሁ ኢትዮጵያን ሁላችንም እንወዳታለን። በምንወዳት ልክ ይሄን የተራበውን ወጣት፣ ይሄን የተሰቃየውን ወጣት፣ ይሄ በትንሽ በአንድ ቁርስ ወይም በአንድ ጉርሻ የሚታለለውን ወጣት እባካችሁ ጉልበታቸውን ተጠቅመን ውበታቸውን ተጠቅመን ለዚች ሀገር እናብቃችሁ። እናንተ እያላችሁ እኛ ፈረንጅን መለመን ያስፈልገናል እንዴ? እኛ እኮ በቂ ነው። ታሪካችንን በቂ ነው። ጉልበታችንን በቂ ነው። አንድነታችንን በቂ ነው። በዓለም ስናያችሁ እንኮራለን። ስለዚህ እባካችሁ ኢትዮጵያን እናድናት። እኛ ዝቅ ብለን እዚህ ጋር የደረስነው በባህላችን፣ በታሪካችን፣ በአድባራችን ለምነን፣ በኢትዮጵያ አድባር ለምነን፣ በሰፈራችን አድባር ለምነን እዚህ ድረስ መጥተን በኢትዮጵያ አድባር በኢትዮጵያ ምድር እየለመንን ነው። እኛ ኢትዮጵያውያን የሚያስፈልግ ከሆነ ኢትዮጵያውያን ፊት እግራቸው ስር ተንበርክከን ባሉበት ሁሉ ሄደን እንለምናለን። ልዩነትን በማስወገድ ነው፣ ህብረትን በመፍጠር ነው። ሌላ ዓላማ የለንም፣ ሌላ ተልእኮ የለንም። ሁላችሁም ስንቃችን ናችሁ። ሁላችን ማደሪያችን ናችሁ። ሁላችሁም መዋያችን ናቸው። ሁሉም ኢትዮጵያዊ መዋያችን ነው፣ ማደሪያችን ነው። ስንቅ አያስፈልገንም። በቃ እኛ ለኢትዮጵያ ችግር ባለበት ገፍተን እኛ ተዋርደን ዝቅ ብለን ኢትዮጵያውያንን ማንሳት የምንፈልገው ሁላችሁም ባላችሁበት አደራችሁ። እኛ አንገፋፋ፣ እኛ አንቀማማ፣ እኛ አንነጣላ። ሴቶችን እናክብር፣ እህቶቻችንን እናክብር፣ አዛውንቶችን እናክብር፣ እናዳምጥ። የሃይማኖት መሪዎች ናቸው፣ ለምኑልን። ሌላ ሁሉ ይቅርባችሁ፣ ለምኑልን። ተልኳችሁ ለምኑልን። ወደ እግዚአብሔር መንፈስ፣ ወደ እግዚአብሔር መንገድ እንመለሱላችሁ፣ መልሱ። አባቶች እንደዛ ነው የምንለው። መንግስት አካላትም እስቲ ተዋረዱ። ለወጣቶች ተዋርዳችሁ ይችን ሀገር አድኗት። ለወጣቶች ተዋረዱ። እኛ እንደተዋረድን ተዋረዱ። ይህን ስናገር ለኢትዮጵያ ነው የምናገረው። ለአማራ ብቻ አይደለም፣ ለባህር ዳር ብቻ አይደለም፣ ለኢትዮጵያ ነው የምናገረው። እንዋረድ፣ ለዚች ሀገር እንዋረድ፣ ለልጆቻችን እንዋረድ። ነገ የሚረከቡን እነሱ ናቸው። ልጆቻችን ሊነጠቁበት ነው፣ አይነጠቁ። ስለዚህ እንደው ጊዜው ነው የምላችሁ፣ ዝቅ ብዬ ጊዜው ነው የምላችሁ፣ በኢትዮጵያ ጊዜው ነው የምላችሁ። ስለዚህ ይህን ስላዳመጣችሁ በጣም አመሰግናለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። ይሄ በረከት ቤታችን ይግባ። እኔ አባቶች ካህናት ፊት ቆሜ እግዚአብሔርን መልአክ ተሸክመው በሚዞሩ ካህናት ፊት ቆሜ ስመርቅ ውስጥ ያስገድዶኝ ነው።
ሁላችሁም ታምራላችሁ ኢትዮጵያውያን፣ ሁላችሁም እውቀት አላችሁ፣ ሁላችሁም ጤናማ ናችሁ፣ ሀብታም ናችሁ። ሁላችሁ ኢትዮጵያ ውስጥ ቅድም ወታደር ያስፈልገናል እኮ ስለዚህ ይሄ እሳት አብርዷል። ይሄ የሚይዘው ዱላ ምርኩዝ አይደለም። ይሄ የእምነታችን የክብራችን መረገም ነው። እርግማን ለእናንተ አይኖር። ስለዚህ ይህን ዱላ ይህን እርጥብ ሳር እኛ ለአማራ ወጣቶች፣ ለኢትዮጵያ ወጣቶች ይህንን አደራ ስንሰጥ ይሄ ሳር ስለ ሰላም፣ ስለ በረከት፣ ስለ ጤና